አልቻልኩም። በጣም ይጓጓሁት እንዴ ምንድነው ይሄን ያልመጓጓት? አረጋጊው እንጂ። እሺ እሱ እስኪመጣ ነው የምንጠብቀው? አዎ ነገር ባልደርስባቸው ኖሮ የሆነ ነገር ያደርጉ ነበር። ከዛሬ ጀምሮ እንግዲህ ይሄ የምታዩ ሱቅ ያንቺ ነው። ይሄ ቅዠት ዛሬ ማለቀቀኝ። ቅዠት አይደለም ጀምሮ መድብል ይሄ ሱቅ እውነት ይሄ ነው። እውነት አዎ ያንቺ ነው። ወይኔ አምላኬ መድብል ቁስሌ በረታብኛል፣ ህመም ያይልብኛል። እሷን ማጣቴ ብቻ ሳይሆን እሷን ያጣሁበት መንገድ እኔን ያሳምመኛል። ጽጌ ይኸውልሽ፣ በቀልም ከሆነ አላማሽ እንደዚህ አይደለም የምትበቀው። እንግዲህ በጣም እንደምትወጂኝ ያረጋጋው ቃትን ሁሉ እሺ ትላለች። ስለዚህ ችግር የለውም ከሷ ጋር መሆን ትችላለሽ። ምንድን ነው ያልሽው? ጽጌ ይኸውልሽ፣ አንቺን አይደለም። እሺ ኧረ እባክህ አንቺን ነው። ምን ታመጫለሽ? አንተ ደግሞ ስራታት ይሽም እንዴ? እኔ ምንሽ አብርሽ ወዴ ቀርቶ ነው በለው እንዴ? አንተ የት ሄዱ ነው? አብርሽ ምን? ጽጌ ምንድን ነው የምታወሪው? ሄሎ ጽጌ ምን ሆነሽ ነው? የት ነው ያለሽው? የት ነው ያለሽው? ወይኔ ያገኛት በቃ በላት በቃ። እኔ እንጃ ብቻ ግን ወጣት ናት አሉ። ስተና ምንድን ነው የምሰማው? ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ እንወጡትና ቪዲዮውንም እስከ መጨረሻው በማየት አበረታቱኝ እያልኩ ዛሬ ላይ ቤተሰቡ በጣም ትልቅ ችግር ውስጥ ገብቷል። ሆኖም የግሌ ዛሬ ላይ ትልቅ ስህተት ሰርታለች። ጽጌ ስለ እናቷ አንስታ በጣም እያለቀሰችና ከፍቷት አይታት እሷም ወደ ክፍሏ ገብታ እያባበለቻት ነበረ። ሆኖም ታዲያ ገልሞም ልክ የግሌ እንዳደረገችው ነበር። ጽጌን በር ስትከፍትለት ምን ሆነሽ ነው ዛሬ በማለት ሲጠይቃትም በጣም እንደከፋ ስትነግረው እሱንም እያባበላት አይዞ ሲላት ነበረ። ሆኖም ታዲያ የግሌ ብቅ ብላ ባየችው ነገሮቹን ወደ ሌላ ዟዙራ ገልሞንም ሆነ ጽጌን በጣም አስቀይማቸዋለች። ገልሞ በር ሲያንኳኳ አይኗ አባብጦ እያለቀሰችና ስለ እናቷ ስለነገረችው አይዞሽ በማለት ያባብላት ነበረ። ሆኖም ታዲያ የግሌ ትልቅ ስህተትና ትልቅ ጥፋት ነው ያጠፋችው። ገልሞ ያለሷ ሌላ ማንንም እንደማይ አሁን ላይ በሷ ምክንያትም መጠጡን ሁሉ እንዳቆመ አሁን ላይ የግሌን ስለሚወዳትና የወደፊት ህይወቱን ስላሰበ መጠጡንም እርግፍ አድርጎ ትቷል። ነገር ግን መረዳት ነበረባት። አሁን ላይ ታዲያ ጽጌ ጅብ እንደበላት የመጨረሻ ስንብት ለእነትትና እየነገረቻቸው ነበረ። እነሱም ታዲያ የግሌንና ጽጌን እንዲሁም ተንከኪስ ወጥተው ስለቀሩ ሊፈልጉ ወጥተው ነበረ። ሆኖም ታዲያ ተደጋጋሚ ሲደውሉላት በቃ ጅብ እየበላኝ ነው በማለት መጨረሻ ድምጿን ነግራቸዋለች። ታዲያ ግን ብትሆን ዛሬ የእናቷ ሙት ዓመት እንደሆነ ወደ መቃብርን ቦታ ሄዳ ስታለቅስ ቆይታ አቤት ስትመለስ ምን ሆነች ነው ብላ የግሌ ስትጠይቃትም እናቷን ሰው እንደገደለባትና እናቷ እንደሞተችባት እያለቀሰችና እያዘነች ስትናገር ነበረ። ሆኖም ይሄን ነገር ሰምታ መናገር አልነበረባትም። ሆኖም ቢሆን ይሄን ነገር ሲሰማ አይዞሽ በማለት እኛም እኮ እንዳንቺው ነን በማለት ነበረ። የእሷም የሚለየው ሰው እንደገደለባትና በጣም እንዳዘነች ትናገራለች። ሆኖም ገልሞ ለዛ ብሎ እቅፍ አድርጎ ሲያባብላት የግሌ ሌላ ነገር መስሏት አሁን ላይ ታዲያ የገልሞም ቢሆን የሚነግራትን ነገር ልትቀበለው አልቻለች። ታዲያ የግሌም ብትሆን በጥፊ ገልሞ የመታት ምክንያት በዛ ነው። ሆኖም ታዲያ ጽጌም ብትሆን ምን እያልሽ ነው ብላ ስትጠይቃት እውነቴን ነው በማለት እሷም ትነግራታለች። ሆኖም ታዲያ ጽጌ በጣም ይሰማታል። በዛን ሰዓት ታዲያ እሷም ትወጣለች።
የግሌም ብትሆን በማታ በዛ ምክንያት ወጥታ እዛው ታመሻለች። ሆኖም ታዲያ ጽጌ ያለችበት ነገር ምንም ሳያሳስባት ገልሞ እንዴት በጥፊ ይመታኛል በማለት ነበረ ገልሞንም የተናገረችው መንገድ ታዲያ መጥፎ ስለሆነ ገልሞም አይፈረድበትም። ሆኖም ዛሬ ላይ ግሌ ትልቅ ስህተት ተሳስታለች። ጽጌን እዛው ችግር ውስጥ ሆና ሀዘን ውስጥ ሆና ምንም ለሷ ምንም ነገር ስሜቷን ትታ የራሷን ስሜት ብቻ በመቀበሏ ዛሬ ላይ ትልቅ የምትጸጸትበትና ትልቅ ስህተት እንደሰራች ነው። ሆኖም አብርሽና ትትና እንዲሁም ተንከኪስ ፍለጋ ወጥተው ነበረ። ሆኖም ታዲያ በቤተ ክርስቲያን አምሽቶ የሚመጡ ሰዎች እዛ ጋር ጅብ የተበላችው ማን እንደሆነች አይታወቅም። የግሌም ብትሆን አኩርፋ ወጥታለች። ጽጌ ጅብ ሊበላይ ነው ብላ ስለተናገረች እንጂ ሆኖም ታዲያ ምናልባት እዚያ ቦታ ላይም የተበላችው ምናልባት እነዛ ሰዎች ሲያልፉ ያወሩት የእግሌ ትሆናለች። ሆኖም ሁለቱም ውጭ ላይ ነው ያሉት። ሁለቱም ከሁለት አንዱ ወይ የግሌ ወይ የጽጌ ናቸው የተበሉት። ሆኖም እንግዲህ ወይ ጽጌ ወይ የግሌም ሊሆኑ ወይም ሌላ ሰው ሊሆን ይችላል። ነገር ግን ሰዎቹ ሲያልፉ ጅብ እንደተበላች እዛው የሰፈራቸው ሰው እንደሆነች እየተናገሩ ነበረ። ግን ደግሞ እና አብርሽና ትትና እንደሰሙት ከሆነ በጣም አዝነዋል። ታዲያ ትትናና አብርሽ እንዲሁም ተንከኪስ በሰሙት ነገር በጣም አዝነዋል። ወደ እነሱም እየሄዱ ነበረ። ግን ደግሞ አሁን ላይ ከሁለት አንዱ ማንኛዋ እንደተበላች ባይታወቅም ምናልባትም ሌላ ሰውም ሊሆን ይችላል። ግን ደግሞ በሰሙት ነገር በጣም ነው ያዘኑት። ግሌ በቤቱ ውስጥ ደግና ሩህሩህ እንዲሁም ታዲያ ለሁሉም ብትሆን እንደ እህት ሆና የምትሰራላቸው ምግብ እሷ ናት። ሆነም እንግዲህ ዛሬ ላይ ትልቅ ስህተት ብትሳስታለች። ገልሞም ቢሆን አሁን ላይ ብሷ በተነገረችው ነገር ወደ መጠጡ ወደዛ ትቶት በነበረው መጠጥ እንደገና ተመልሶ ስክር ብሎ በር ላይ ተኝቷል። ሆኖም ቢሆን ታዲያ ጸጸት ውስጥ ገብቶ የግሌን እንዴት በጥፊ መታታለሁ በማለት ነበር ወደ መጠጥ ቤትም ያመራው። አሁን ላይ ታዲያ የግሌን ብትሆን ምናልባት ተርፋ ከመጣች እንደዚህ ሰክሮ በር ላይ ተኝቶ ካገኘችው አሁን ላይ በዛም ምክንያት ልታኮርፈው ትችላለች። በአንድ በኩል ትትና ናት። ትትና አሁን ላይ በጣም ተደስታ እየወረቀች ነበረ። መድብል ባደረገላት የሱቅ ከፍቶ ሰብራይዝ አድርጓታል። የምትሆነው የምትይዘው ጠፍቷት በደስታ ስትፍለቅለቅ ቆይታ ታዲያ ቤተሰቡን በሞላ ሰብስባ ሰብራይዝ አለኝ በማለት ወደ ቤት መታ ነበረ። ከዚህ በፊት ታዲያ ወደ ሀረብ ሀገር ሄዳ ቤተሰቦቿን ልትረዳ እንዲሁም ወንድሟን ለመፈለግ አስባ ነበረ። አሁን ላይ መድብል ላደረገላት ነገር በጣም በደስታ እንደምትለወጥበትና ሰርታም እዚሁ በሀገሯ ላይ ወንድሟንም ሆነ ቤተሰቧን እንደምትረዳ እየተደሰተችና እየቦረቀች ነበረ። ሆኖም መድብል ባያት ሰዓት ኧረ እባክሽ አትቦርቂ እንደዚህ፣ አሁን ላይ ጠንክረሽ መስራት አለብሽ በማለት እየነገራት ነበረ። እሷም ታዲያ ይህን ነገር ለመናገር ለቤተሰቦቿ ሰብራይዝ ልታደርጋቸው ነበረ። ሆኖም አሁን በተፈጠረው ነገር ሁሉንም ነገር ስቧት ረስተዋለች። ሳይም ቢሆን አሁን ላይ መድብል ሱቅ እንደከፈተላት ሲሰማ በጣም ይደሰታል። መድብል አሁን ላይ ጥሩ ነገር እንዳደረገላት ከዚህም በፊትም ቢሆን ለእሷ የማያደርግላትና ለችግሯም ድራሽ መድብል አሁን ላይ የተበለጠ ደግሞ ለእሷ የስራ እድል ፈጥሮላታል። ሆኖም መሳይ ሲሰማ አሁን ላይ በጣም ይደሰታል። ሀረብ ሀገር መሄዷን ትታ በሀገሯ ላይ እንድትሰራ እድል ስላገኘች ታዲያ መሳይ እንደዚህ ስትቦርቅና እንደዚህ ስትደሰት እህቱን ሲያያት የእሷን ስኬት የሚመኘው ስለሆነ እንግዲህ በጣም ይደሰታል። በጣምም ስለ እሷ ስለ ስኬቷ እህቱም ስለነበረ አሁን ላይ በጣም ይደሰታል። መሳይ ታዲያ ለትትናም ቢሆን ለቤተሰቦቹ ወንድሟ እንደሆነ ለማንም አልተናገረም። ሆኖም እኔ መሞቴ ነው የኔን ስቃይ ማየት የለባትም፣ ወንድሟን ስትፈልግ ትኑር በማለት ወንድሟ መሆኗንም አልተናገረም። ግን ደግሞ አሁን ላይ ቢነግራት እንኳን አብረው ስኬታቸውን ይሰምርላቸው ነበረ። ሆኖም ታዲያ ስለ ስኬቷ ቢደሰትም ወንድሟ መሆኑን ግን እስካሁን አልነገራትም። እሷን ብትሆን በጥርጣሬ እንጂ ወንድሟ ይሁን አይሁን የምታውቀው ነገር የለም። በአንድ በኩል ተንከኪስ ነው። ተንከኪስ አሁን ላይ ዝታን ለማጋለጥ ብሎ ካሜራ አድርጎ ነበረ። ሆኖም ታዲያ ተንኮሏንም ሆነ እንዲሁም ሴራዋን አሁን ላይ ትጋለጣለች። ታዲያ
ካሜራውን ካስቀመጠም በኋላ እሷ ቤት ውስጥ ሆና የምታደርጋቸው ድርጊት ጤነኛም ሆና በእግሯ እየተራመደችና እየጨፈረች እየደነሰች ሁሉንም ነገር የምታደርገውን በሞላ ሴራዋ እንደሚጋለጥባት ተንከኪስ አሁን ላይ ጥሩ ስራ ሰርቷል። ግርግር ላይ ግን አሁን ላይ ምናልባትም ተንከኪስ ላያስታውሰው ይችላል። ግን ደግሞ ተረጋግተው ትዝታን ብትሆን ወደዛና ወደዚህ ስትራመድ ምናልባት ካሜራውን ካላገኘችው ስለ ቤቱ ሁሉ ስታወራ ነበረ። ቤቱን እንዴት አድርጋ ጭበርብራ ካርታውን ወደ እሷ እንደምታዞረው እንዲሁም ታዲያ ያሉትን ቤተሰብ በሞላ ከቤትም እንደምታስወጣ ሁሉንም ነገር እየተናገረች እያወራች እንዳለ ተንኮሏ እንዲሁም ደግሞ እየጨፈረች እየደነሰች ተንኮሏንም እያሰበች የምታደርጋቸውን ነገሮች በሞላ ካሜራው እየቀረጻት ነበረ። ግን ደግሞ ወደዛና ወደዚህ ስትንቀሳቀስ ካላየችው በስተቀር አሁን ላይ ሳይቀር ከዛ ቤት እንደምታስወጣቸው እንዲሁም ታዲያ ቤቱን በአብርሽ ስም የነበረውን ወደ እሷ ስም አዙራ እያለች ሆኖም ግን ሁሉንም ነገር የምትናገረውን ተንኮሏን በሞላ ቀርጿታል። ሆኖም ተንከኪስ ታዲያ ያንን ካሜራ አግኝቶ ሁሉም ቤተሰብ ካዩት እሷ አንደኛ ወንጀለኛ ትሆናለች። ሆኖም ከዛ ቤት ደግሞ አሽቀንጥረውም ይጥሏታል። ቤተሰቡን በሞላ ምን እንደምታደርግና ያቀደችውን እቅድ በሞላ አሁን ላይ ሁሉም ሴራዋ በካሜራ ውስጥ ተቀምጧል። ግን ደግሞ ከቤትም ቢያስወጧት እሷ በውጭ ሆና ምናልባት እነሱን ሲወጡና ሲገቡ ልታጠቃቸው ትችላለች። ሆኖም ባለፈው ጊዜ ትትናን እንዲደፍራት ኤችአይቪ በሽተኛ የተያዘውን ሰው አስመጥታ የእሷ ጓደኞች ስለሆኑ ስለዚህ በዛ አማካኝነት አሁንም ቢሆን ወደ እነሱ ሄዳ ልትጎዳቸው ትችላለች። ግን ደግሞ የእሱ ተባባሪና ትትናንም ያንን ነገር ያደረገችው እሷ እንደሆነች ከተጋለጠ ወደ እስር ቤት ልትገባ ትችላለች። ይሆን ተንከኪስ ካሜራውን እንደሚያስቀምጥና ሁሉንም ነገር ነግሮታል። ታዲያ አሁን ላይ ታዲያ ከዚህ ካሜራ ካላገኙት ምናልባት ቀድማ ካገኘችው ሁሉንም ቢሆን አሁን ላይም ጉዳት ታደርስባቸዋለች። ከዛም ቤት ቢሆን መንቅራ ታስወጣቸዋለች። ሆኖም ደግሞ ከማስወጣቷም የባሰ ምናልባትም እያንዳንዳቸው ላይ ሌላ ተንኮል ልትፈጽማባቸው ትችላለች። ግንም አሁን ላይ ለአብርሽም ቢሆን እንደማትመለስ እየዛተች ነበረ። በአብርሽ ስም የሆነውን ቤት ወደ ራሷ ዙራ ግን ደግሞ እነሱን ልታሰቃያቸውም ትችላለች። ታዲያ አሁን ላይ ያ ካሜራ መገኘትና ሴራዋም መጋለጥ እንዳለበት እንደገና ደግሞም ባደረገችው በትትና ላይ እሷ ወደ እስር ቤት መሄድ እንዳለባት ነው። ግን ደግሞ ይቅርታ አድርገው ዝም ብለው ከቤት ብቻ ካስወጧት ምናልባትም ተመልሳ ሌላ ተንኮል ልሰራባቸው ትችላለች። እነሆም ታዲያ የዛሬው ቪዲዮ በዚህ አብቅቷል። የትትና ደስታ አሁን ላይ የግሌና ጽጌ በሰላም ከተመለሱ ሁሉም ተሰባስበው በደስታ ሰብራይዝ እንደምታረጋቸው ከወዲሁ እያሰብን ግን ደግሞ ወየግሌ ወይም ጽጌ እውነትም እንዳሉት እነዛ በመንገድ ላይ የሚሄዱ ሰዎች ከተበሉ በጣም የሚያሳዝን ነው። ሆኖም ታዲያ የግሌ ብትተርፍ እንኳን ጽጌ ብትበላ ወይም ጉዳት ቢደርስባት አሁን ላይ የግሌ ተጠያቂ ናት። ምክንያቱም የግሌ ችግሯን እያወቀች እንደዛ ሆና እያየቻት የራሷን ስሜት ማስቀደም አልነበረባትም። ገልሞም ቢሆን የተወውን መጠጥ ተመልሶ እዛው መጠጥ ሱስ ውስጥ ሲገባ በጣም ያሳዝናል። ስንት ወር ሙሉ እሷን ብሎ የተወውን መጠጥ አሁን ላይ ራሱን ስቶ እቤት መግባት አቅቶት ከበር ላይ ተኝቷል። ሆኖም እንግዲህ እና አብርሽም ሆነ እነ ትትና ሲመጡ በመንገድ ላይ እዛው በር ላይ እንደተኛ ያገኙታል። እሷም ቢሆን ከአልተበላችና ከተረፈች አሁን ላይ ያደረገችው ነገር ሊጸጽታት ይችላል። ግን ደግሞ በሰላም ሁለቱም ከተመለሱ ምናልባትም ነገሮቹ ሊበርዱ ይችላሉ። ለማንኛውም የሚቀጣዩን አብረን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ እያልኩኝ አጠናቅቃለሁ። ሰላም ለሀገራችን ለወገኖቻችን